ይህ ቁርአን ማለት ሙዕጂዛ ነው። ቁርአን ላይ ያለው መመሪያ እንተግብረው፣ እንኖርበት። ቁርአን እያንዳንዱ ነገር ስትመለከት በጣም የአጅቡ ነገሮች አሉት። ቁርአን እንቀራ የአላህን ደብዳቤ ጌታዬ ምን እያለኝ ነው? ምን እያለኝ ነው? እዚህ ጋር ምን እያበሰረኝ ነው? ምን እያስጠነቀቀኝ ነው? አሊፍ ላም ሚም ዛሊከል ኪታብ፣ ይህ መጽሐፍ ነው። ይህ ቁርአን ለእኛ ደብዳቤ ተደርጎ የተሰጠን፣ ለእኛ ዱስቱር አድርጎ አላህ የሰጠን ነው። ይህን ቁርአን በተራራ ላይ ብናወርደው ነው ተራራው ይሰነጣጠቅ ነበረ። የሰው ልጅ ግን ቀልቡ ደረቅ ነው ያለ። ሸየበትኒ ሱረቱ ሁድ ወአኸዋቱሃ፣ ሱረቱ ሁድና መሰሎቿ አሸበቱኝ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለምን? የቁርአንን መልእክት እጅጉን ስለተረዱት። ሁሌም አዲስ ነው። ለምን ከተባለ ከአላህ በኩል የመጣ ተአምር ስለሆነ። ቁርአን የእኛ ጓደኛችን ሊሆን ይገባል። ሁሌ ልንቀረው ይገባል። ሁሌ ልናዘወትረው ይገባል። ቀልባችን ሊደነግጥ ይገባል። ቁርአኑ ሲቀራ ቀልባችን ድንግጥ ማለት አለበት። በዚህ አይነት ስብስብ መገኘት አላህ ፍርሳ እድል ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ መሰከሩ። መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ቁርአን ላይ የሰማነው የአላህን ደብዳቤ ላይ የሰማነው ሰዎች ከአላህ ቤቶች ላይ አንደኛው ቤት ላይ አይሰባሰቡም። ተሰባስበው የእሱን ኪታብ የሚያነቡ ከሆነ ስለ እሱ የሚማማሩ ከሆነ ስለ አላህ ትምህርት ሊነጋገሩ ከሆነ በእነሱ ላይ ሰኪና የወረደባቸው እንጂ መረጋጋት። ወሐፈትሁሙል መላኢከቱ፣ መላእክቶች ይከቧቸዋል። ወገሽየቱሙር ረሕማ፣ የእሱ እዝነት ይሸፍናቸዋል። ወዘከረሁሙላህ ፊመን ዒንደህ፣ አላህ እርሱ ዘንድ ካሉት መላእክት ዘንድ ያውሳቸዋል። 4 ሽልማት አላህ ያውሳናል፣ መላእክቶች ያጅቡናል፣ የአላህ እዝነት እኛን ይሸፍነናል። እንደዚሁም የዓለም ህዝብ ያጣውን ሰኪናን መረጋጋትን አላህ ይለግሰናል። 4ቱንም ሽልማት ከሚቋደሱት አላህ ያደርገን። ኡስታዝ አባስ እንደገለጸው ሱረቱ ሐሽር ላይ ለነቢዩ ዓለይሂ ሰላቱ ወሰላም የተሰጣቸው ትልቁ ሙዕጂዛ ቁርአን የአላህ ደብዳቤ ሰማይ ምድር የተገናኙበት ለሰው ልጆች መመሪያ ሆኖ የመጣበት ይህ ቁርአን ከባድ መልእክት ይዟል። ለዚህም ነው ሱረቱ ሐሽር ላይ ለው አንዘልና ሃዘል ቁርአን አላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ለው አንዘልና ሃዘል ቁርአን፣ ይህን ቁርአን ብናወርደው ኖሯል በማን ላይ? አላ ጀበሊን፣ በተራራው ላይ። ተራራ ማለት ግዝፈቱን ተመልከቱት፣ ጥንካሬውን ተመልከቱት፣ ርቀቱ ቁመቱን ተመልከቱት። ብናወርደው በተራራ ላይ ለረአይተሁ፣ ትመለከተው ነበር፣ ኻሺዐን፣ የፈራ ሆኖ፣ ሙተሰዲዐን፣ የተሰነጣጠቀ የፈረሰ የወደመ ሆኖ ማለት የተንኮታኮተ አመድ ሆኖ ታየዋለህ። ቁርአን በተራራ ላይ ቢወርድ ኖሮ በምን ምክንያት? ሚን ኸሽየቲላህ፣ አላህን ከመፍራቱ የተነሳ ተራራው በተሰነጣጠቀ ነበር። ወቲልከል አምሳል ነድሪቡሃ ሊናስ፣ እቺን ምሳሌ ለሰዎች እናደርጋታለን አለ አላህ። ለምን? ለዓለሁም የተፈከሩን፣ እንዲያስተነትኑ ዘንድ። እንዲያስተነትኑ ቁርአን ዝም ብሎ አይደለም፣ ማስተንተን ይፈልጋል። ለዚህ ነው አረቦቹ ቁርአን በወረደ ጊዜ ቁረይሾቹ በወቅቱ ቁርአን ላይ ማላገጥ ጀመሩ፣ ማሾፍ ጀመሩ። ወልገው ለዓለኩም ትግሊቡን፣ ጩበት ምትሉታላችሁ ሲሉ አላህ አሊፍ ላም ሚም ሲል፣ ዛሬ ደግሞ ሙሐመድ ምን ይዞ መጣ? አሊፍ ላም ሚም ምንድን ነው? ይህ ምህጻረ ቃል ምን አይነት ይዘው መጣ ብሎ ልክ ስትናዳምጡ ጆሮአቸውን ሲሰጡ በጣም የሚያጅባችሁ በምህጻረ ቃል የተጠቀሱ የቁርአን አንቀጾችን ቀጥታው ስትመለከቱ ስለ ቁርአን ነው የሚያነሳው። አሊፍ ላም ሚም ዛሊከል ኪታብ፣ ይህ መጽሐፍ ነው። ላ ረይበ ፊህ፣ ጥርጥር የለውም ከአላህ ከመሆኑ ምንም መዛነፍ መቃረን የሌለበት እንደሆነ ጥርጥር የለውም፣ ምንም የለውም። ሁደን ሊልሙተቂን፣ ያሲን ወልቁርአን ሐኪም፣ ሐሚም እያለ ቀጥታ ከዛ በኋላ የምታገኙት ምንድን ነው? ስለ ቁርአን ይነገራል። ጆሮአቸውን እንዲሰጡ
አዎ ቁርአን በወቅቱ አንበርክኳቸዋል። እና አቡ ጀህል እና አቡ ለሃብ ነብዩን አዛ እያደረጉ ምን እያሉ ነገር ግን እስቲ ይሉና ተደብቀው መሐመድ እስቲ የሚለውን ስማ ብለው ነብዩ ሌሊት ሲሰግዱ ሲቀሩ እየተደበቁ ይመጡ ነበር። ኋላ መንገድ ተመልሶ ሲሄዱ መንገድ ላይ ይገናኛሉ። ከየት ነው የመጣችሁት? ከማምና በኋላ መምጣት የለም። 2-3 ቀን ደጋገሙትና መጨረሻ ላይ ግን የእኛ ታናናሾች ቂሎች ካዩን ይሄ ቁርአን ሚስብ ነውና ስለሚገቡብን እናቁም አሉ እንጂ እነሱን ጭምር ያንበረከከ ነበር። ይህ ቁርአን ለእኛ ደብዳቤ ተደርጎ የተሰጠን ለእኛ ዱስቱር አድርጎ አላህ የሰጠን ነው። ይህን ቁርአን በተራራ ላይ ብናወርዶ ነው ተራራው ይሰነጣጥቅ ነበር። የሰው ልጅ ግን ቀልቡ ደረቅ ነው ያለው። ቀልቡ ደረቅ ነው። ቁርአንን ሰምቶ ማይደነግጥ ነው። ስለ ቁርአን መመሪያ መጥቶላቸው ማይደነግጡ ናቸው። ቁርአን እያንዳንዱ ነገር ስትመለከት በጣም የአጅቡ ነገሮች አሉት። ሲቀራ የማይሰለች ማዕናውን ደግሞ ተረድተው ስንቀራ ሁሌ አዲስ ሱብሃንአላህ፣ ሁሌ አዲስ። ፋቲሃ በቀን ስንት ይቀራል? 17 ጊዜ እኮ ሰላት ላይ ይቀራዋልና በፈርድ ሰላት ብቻ ሱናው ሳጨለ አንድ ቀን ላይ ሰለቸኛል የለም። ሁሌም አዲስ ነው። ለምን ከተባለ ከአላህ በኩል የመጣ ተአምር ስለሆነ። ስለዚህ ይህ ቁርአን ለእኛ ደብዳቤ አላህ አድርጎ ሰጥተናል። ሁሌ ቁርአን የሚቀራበት ቦታ ላይ መሰባሰብ፣ ጆሮአችንን ለቁርአን መስጠት። የሆነች ነገር ኤርፎን እናዳምጥ ከሆነ መኪና ላይ ተከፍተን ቁርአንን ማብዛት ማዘውተር፣ ከቁርአን ጋር ሁሌ መኖር፣ ከቁርአን ጋር ጓደኛ መሆን እጅጉን ደስታ ያመጣል። ዛሬ ግን ከቁርአን የራቁ ሰዎች ሁሌም ክስረት ውስጥ ናቸው። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ። ከኔ ተግሳጽ ከኔ መመሪያ ዞር ያለ ቁርአንን አላዳምጥም አልቀራም አልፈልገውም ያለ ፈኢነ ለሁ መዒሸተን ደንካ፣ ለሱ የተጣበበ ጠባብ ኑሮ አለው። ወነሕሹሩሁ የውመል ቂያመቲ አዕማ፣ የቂያማ ዕለትም ዓይነ ስውር አድርገን እንቀሰቅሰዋለን። ቃለ ረቢ፣ ጌታዬ ወይ ሊመ ሐሸርተኒ አዕማ፣ ለምንድን ነው ዓይነ ስውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ፣ በእርግጥም እኮ በዱንያ ላይ ሳለሁ እመለከት ነበር ይላል። ቃለ ከዛሊክ፣ ነገሩ እንዲህ ነው። አተትከ አያቱና፣ የእኛ አናቅጾች በአንተ ላይ መጡብህ፣ መጣለ መመሪያው መጣ። ፈነሲተሃ፣ ረሳቸው፣ ዞር አልካቸው። ወከዛሊከ የውመ ቱንሳ፣ እንዲህ በዚህ መልኩ ዛሬ ትረሳለህ ይላል አላህ። ማንን? ከቁርአን የራቀ። ቁርአን የእኛ ጓደኛችን ሊሆን ይገባል። ሁሌ ልንቀረው ይገባል። ሁሌ ልናዘወትረው ይገባል። ቀልባችን ሊደነግጥ ይገባል። ቁርአኑ ሲቀራ ቀልባችን ድንግጥ ማለት አለበት። ስለ ጀሃነም ሲሆን ድንግጥ ልንል ይገባል። ጀነት ሲሆን ደግሞ በመጓጓት ቀልባችን ሊደሰት ይገባል። ስለ ቂያማ ሲነገር እንደ ቆም ብለን እናስብ። የነቢዩ ቂራአት ስለነበረ ስለ ጀሃነም ሲቀሩ አላህ ከጀሃነም እሳት እንዲጠብቃቸው ይለምኑት ነበር። ስለ ጀነት ከሆነ የቀሩት ጀነትን የአላህ መልእክተኛ ይለምኑ ነበር። ሁዘይፈተ ቢልየማን አንድ ቀን ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ሆኜ ለይል ተከትያቸው ሰገድኩ። ነቢዩ ተክቢራ፣ ከዛም ቂራአቱን ጀመሩ። ሱረቱ በቀራን ጀመሩ። የሆነ 100ኛው አንቀጽ ላይ ያቆማሉ ስል ቀጠለ። ከዛ ጨረሱት። አሁን ሊያቆሙ ስል ሱረቱ ኒሳን ቀጠሉ። አሁን ሊያቆሙ ስል ጨረሱና ሱረቱ አሊ ኢምራን። ከዛ ስለ እያንዳንዱ የሚቀራው አንቀጽ ላይ ስለ ጀነት ካለ እዛው ተፈኩራ ያአላህ ጀነት ለቅስ ጀነት ይጠይቃል። ስለ ጀሃነም ከሆነ ያአላህ ከጀሃነም ጠብቀኝ። ለምን? የቁርአኑን መልእክት አውቀውታል። ለዚህ ነው ነብዩ ላይ ፈስተቂም ከማ ኡሚርተ፣ እንደታዘዝከው ቀጥ በል ሲላቸው አላህ ነብዩ ሽበት ወረራቸው። ሸየበትኒ ሱረቱ ሁድ ወአኸዋቱሃ፣ ሱረቱ ሁድና መሰሎቿ አሸበቱኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? የቁርአንን መልእክት እጅጉን ስለተረዱት፣ ሰሃቦች በጣም ስለተረዱት ከቁርአን ጋር ያላቸው ግንኙነት ልዩ ነበር። ስለዚህ ቁርአንን መመሪያችን እናድርግ፣ ቁርአንን ዱስቱራችን እናድርግ። ቁርአን ላይ ያለው መመሪያ እንተግብረው፣ እንኖርበት። ዛሬ የተቀሩት የቁርአን አንቀጾች እጅጉን የሚገርሙ ናቸው። ሱረቱ ተባ ላይ ኡስታዝ የቀረው ላይ ቁል ኢን ካነ አባኡኩም እያለ አላህ መጣ። 8 መሰረታዊ ነገሮችን አነሳ። አባቶቻችሁ፣ እንደዚሁም ልጆቻችሁ፣ ወንድሞቻችሁ፣ ሚስቶቻችሁ፣ ለሴቶች ባሎቻችሁ፣ የቅርብ ዘመዶቻችሁ
እንደዚሁም ደግሞ የምትወዱት ንግዳችሁ ከስራለሁ ብላችሁ የምትሰሩ ንግዳችሁ፣ ንብረቶቻችሁ፣ የምትወዱት መኖሪያ ቤታችሁ አለና 8 ነገሮችን ጠቀሰ። ሐላል የሆኑ በእስልምና የተከበሩ አሐበ ኢለይኩም ሚነላህ ከእናንተ ዘንድ ከአላህ የበለጠ የሚወደድ ከሆነ ከልክተኝ ከኔ መንገድ ከመታገር የሚወደድ ከሆነ እናንተ ዘንድ ፈተረበሱ እንግዲያውስ ተጠባበቀዋል። መልእክታቸው ይህ ነው። ከባድ መልእክት ያለው ቁርአን ሐቂቃ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው እኛ በቃ ዝም ብለን ቀራው ማዕና የለም እንደው ስለተአምር ነው እንጂ ይሄ ቁርአን ማለት ሙዕጂዛ ነው። ፈልገው ብዙ ነገር አድርገው ለመድረስ ሞከሩ ያልቻሉ ለምን ተአምር ነው። አላህ ተአምርነቱን የተናገረበት ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን እኛው የተክሳስ ቁርአንን አውርደነዋል፣ እኛው ጠባቂ ነን። ማንም ቁርአንን ሊበቅ የሚችል አንድም አይነጣም። አንድ አላህ ገና በታዳጊ ልጅ ላይ የ8 ዓመት የ9 የ10 ዓመት ታዳጊ ላይ አእምሮ ላይ እንዲቀመጥ ፋዞችን ላይ ትንሽ ልጆች አእምሯቸው ላይ እንዲቀመጥ አላህ አደረገው። ይህ ተአምር ስለሆነ ነው። ሰው እኮ ራሱ የጻፈውን መጽሐፍ በቃሉ መያዝ አይችልም። የአላህን ቃል ግን አላህ በሰዎች አእምሮ ላይ እንዲቀመጥ አላህ አደረገው። ለምን ከተባለ ተአምር ስለሆነ ከአላህ በኩል የመጣ የመጨረሻው የነቢዩ ዓለይሂ ሰላቱ ወሰላም ሙዕጂዛ፣ ትልቁ ሙዕጂዛ ዘመን ተሻጋሪው ይህ ቁርአን ነው። ኢላ የውመል ቂያማ ድረስ ይላል። ይህንን ቁርአን መመሪያችን እናድርገው፣ መመሪያ አድርገን እንኖርበት። ቁርአንን ቀራ የአላህን ደብዳቤ ጌታዬ ምን እያለኝ ነው? ምን እያለኝ ነው? እዚህ ጋር ምን እያበሰረኝ ነው? ምን እያስጠነቀቀኝ ነው? ምን እያዘዘኝ ነው? ምን እየከለከለኝ ነው? እያለን እያስተነተንን እንቅራው። ቁርአን ለዓለማት እዝነት ተደርጎ ለተላኩት ለነቢዩ ሰለላሁ ዐለይሂ ወሰለም የተሰጠ ሙዕጂዛ ነው። ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።